ሪያል ማድሪድ ጊዮኬሬሽን የሚያስፈርምበትን እድል ውድቅ አድርጓል። እንደዛ አትሌቲክ መረጃ ከሆነ ማድሪድ በዚህ ክረምት የዝውውሩ መስኮት የኪሊያን ኤምባፔ ተጠባባቂ የሚሆን ተጫዋች ይፈልጋል። እንደ ሆሲሎ አይነት ተጫዋች ቢሆን ይመርጣል። ሁለተኛ አጥቂ ነው የሚፈልገው። ፊት መስመር ላይ በቂ ተጫዋች አለው። ኪሊያን ኤምባፔን፣ ሮድሪጎን የመሳሰሉ በጣም አስደናቂ ተጫዋቾች ናቸው በሪያል ማድሪድ ቤት ውስጥ የሚገኙት። አማራጮች እንደውም ብዙ አለው። በሶስቱም አማራጮች በቀኝም በግራም መሀል ላይም በጣም አሪፍ ተጫዋቾች አሉት። ግን ደግሞ የመሀል አጥቂ ሁለተኛ የሚሆን ተጠባባቂ የሚሆን ተጫዋች ይፈልጋል። ጊዮኬሬሽ ወደ ሪያል ማድሪድ የሚሄድ ፍላጎት አለው ተብሏል። ግን ደግሞ ሪያል ማድሪድ ስፖርቲንግ ሊዝበን የሚጠይቀውን ገንዘብ የመክፈል ፍላጎት የለውም። ስለዚህ ይሄ ተጫዋች ወደ ማድሪድ የሚሄድበት እድል ተዘግቷል ማለት ነው። አርሰናል ዋነኛ ምርጫው ነው ተብሏል። አሁን በቻምፒየንስ ሊግ ስለሚጫወት ማንቸስተር ዩናይትድ ፈላጊው ቢሆንም ግን ቀጣይ ዓመት በቻምፒየንስ ሊጉ ስለማይጫወት ይህንን ተጫዋች የማግኘት እድል አይኖረውም። እንደ በርካታ መረጃዎች ከሆነ አርሰናል ይህንን ተጫዋች ማነጋገር የሚፈልግ ስፖርቲንግ ሊዝበን ገንዘቡን መክፈል የሚፈልግ ከሆነ ማለት ነው። ግን ደግሞ አማራጮች የመጀመሪያ ምርጫ አድርጎ ያስቀመጣቸው ክለቦች የማይወስዱት ከሆነ ወደ ማንቸስተር ዩናይትድም ቢሄድ ችግር የለበትም ስፖርቲንግ ሊዝበን ከመቆየት ይልቅ። ባለፉት 2 ዓመታት በስፖርቲንግ ሊዝበን በ102 ጨዋታዎች 97 ጎሎችን አስቆጥሮ 28 ጎል የሆኑ ኳሶችን አመቻችቶ ማቀበል የቻለ በጣም አስደናቂ ተጫዋች ነው። ተጨማሪ ክለብም ደግሞ ሌላ ፈላጊ ሆኖ መጥቷል። ዩቬንቱስ ነው። ዩቬ ወደ ቀደመ ታላቅነቱ ለመመለስ በተለይም ደግሞ በጣሊያን ሴሪያ ሻምፒዮን ለመሆን አጥቂ እየፈለገ ይገኛል። ለዚህ ሁነኛ ምርጫው ጊዮኬሬሽ ነው ተብሏልና ብዙ አማራጮች አሉት። ግን ደግሞ የስፖርቲንግ ሊዝበን አቋም ክለቦችን ሊገፋ ይችላል። አሁን ባለው ደረጃ እስከ 65 ሚሊዮን ፓውንድ ቢያንስ የመነሻ የመነጋገሪያ ዋጋ አድርጎ ነው ስፖርቲንግ ሊዝበን የሚያስበውና ይህንን ለ27 ዓመት ተጫዋች ክለቦች የመክፈል ፍላጎት የላቸውም እንደ በርካታ መረጃዎች ከሆነ። ሚላን ሜኞን በክለቡ ለማቆየት ንግግር የማድረግ እቅድ አለው። ማቆየትም እንደሚችል ያምናል። 1 ዓመት ብቻ ነው በክለቡ ውል የቀረው፣ 12 ወራት ናቸው። በቀጣይ ጥር ላይ ወይም በሚቀጥለው የውድድር ዓመት አጋማሽ ወደ ፈለገበት ክለብ ለማምራት ከየትኛው በነጻ ዝውውር ማለት ነው ከየትኛውም ክለብ ጋር መነጋገር ይችላል። በዚህ ክረምት ይህንን ተጫዋች ለመውሰድ ጥያቄ ያቀረበ ክለብ አለ። የምዕራብ ለንደኑ ቼልሲ ነው ያቀረበው። እስከ 18 ሚሊዮን ፓውንድ ድረስ ለማቅረብ ፍላጎት አለው ተብሏል። ግን ሚላን እስከ 22 ሚሊዮን ፓውንድ ነው የሚፈልገው። ከዛ በላይም ብዙዎች መረጃዎች እንደዚህ አይነት የመረጃ ምንጮች እንደዚህ አይነት መረጃዎችን ነው ይዘው እየወጡ የሚገኙት። ግን በሁለቱ ክለቦች ቼልሲ ለማቅረብ በሚፈልገውና ሚላን ደግሞ እንዲከፍለው በሚፈልገው ገንዘብ መካከል የ3-4 ሚሊዮን ፓውንድ ልዩነት ነውና ያለው። ቼልሲ አምና ደግሞ የግብ ጠባቂ ችግር እንዳለበት ተመልክተናል። በዚህ ምክንያት ላለማስፈረም የሚወስን ከሆነ በጣም የሚያነጋግር ነው የሚሆነው ካልሲዮ መርካቶ። ግን ሚላን ተጫዋቹን በዛው ለማቆየት ጥረት እያደረገ ነው። በተለይም ደግሞ ማክስ አሌግሪ ትልቅ ስራ እየሰሩ ነው ብሏል። ተጨማሪ ገንዘብ በተለይ ደሞዙ ላይ የሚጨምርለት ከሆነ በዛው የሚቆይበት እድል ይኖራል። ባየር ሙኒክ ኤዜን ለማስፈረም የመጀመሪያ ተመራጭ አድርጓል። በርካታ አማራጮችን ሲመለከት ነበረ። ግን ደግሞ እስካሁን ማስፈረም አልቻለም። በተለያዩ ቦታዎች ላይ ማለት ነው። ቪርትዝን ለማስፈረም ሙከራ አድርጎ በሊቨርፑል ተቀምጧል። የሱ ወደ ሊቨርፑል ማምራት ለባየር ሙኒክ እንደ ውድቀት እየተቆጠረ ይገኛል። ግን ደግሞ በዛ ላይ ኒኮ ዊሊያምስንም ፈልጎ አላገኘም። ምክንያቱም ተጫዋቹ በባርሴሎና መጫወት ስለሚፈልግ አሁን ደግሞ ኤዜን ይፈልጋልና እስከ 68 ሚሊዮን ፓውንድ ድረስ ክሪስታል ፓላስ ስለዚህ ተጫዋች ይጠይቃል እየተባለ ይገኛል። ይህንን ገንዘብ ባየር ሙኒክ የመክፈል ፍላጎት አለው። በቀጣይ የሚታይ ነው። ግን ግልጽ ፍላጎቱን ኤቨሬቺ ኤዜ ላይ አሳይቷል። የቀድሞ የክሪስታል ፓላስና የኤቨሬቺ ኤዜ የቡድን አጋር ማይክል ኦሊሴ ፈረንሳዩ ግሩም ተጫዋች ባለፈው ክረምት ከክሪስታል ፓላስ ወደ ባየር ሙኒክ ካመራ በኋላ በጣም አስደናቂ ውድድር ዓመት ነው ያሳለፈው። ኮከብ ተብሎ የተመረጠበትን ዓመት ነው እና ያሳለፈው ያንን ለመድገም ነው ተብሏል። አርሰናል አንቶኒ ጎርዶንን ያደንቃል። የቀድሞውን የኤቨርተን አሁን ደግሞ በኒውካስል ዩናይትድ እየተጫወተ የሚገኘው አንቶኒ ጎርዶንን ቢያስፈርም ይፈልጋል የሚል መረጃ ወጥቷል። ዘ ስታንዳርድ ይህንን መረጃ ይዞ ወጥቷል። በመስመር አጥቂነት በርካታ ተጫዋቾች ጋር ስሙ ሲያያዝ ነበረ። በተለይም ደግሞ ሮድሪጎ መጀመሪያ በማድሪድ እንደሚቆይ አሳውቋል፣ ወይም ፍላጎት እንዳለው አሳውቋል። የሚወጣበት እድል አለ። አሁንም ግን ለአሁኑ በዛው መቆየትን መርጧል። ኒኮ ዊሊያምስ ባርሴሎና ነው ቅድሚያ ምርጫው። ሌሎችም ራፋኤል ሊያዮን ጨምሮ ብዙዎች ከአርሰናል ጋር ስማቸው ሲያያዝ ቆይቷል። እንደዛ አትሌቲክ መረጃ ከሆነ አንቶኒ ጎርዶን
አርሰናል ፍላጎት አሳይቷል። ኒውካስል ዩናይትድ ደግሞ ከገንዘብ ጋር የተያያዘ ችግር ስላለ ያንን ለመቅረፍ የማውጣት ሳይሆን ከፋይናንሻል ፌር ፕሌይ ጋር የተያያዘ ችግር ስላለ ያንን ህግ ለመጠበቅ ተጫዋች መሸጥ ይኖርበታል በዚህ ክረምት ማስፈረም ካለበት። ጎርዶን ደግሞ ጠቀም ያለ ገንዘብ የሚያስገኝላቸው ተጫዋች ነው። እስከ 100 ሚሊዮን ፓውንድ ነው እየጠየቁ ያሉት። አርሰናል ያንን ይከፍላል ተብሎ አይጠበቅም፣ ግን በድርድር እስከ 75 ሚሊዮን ፓውንድ ድረስ የሚመጣ ከሆነ የመክፈል ፍላጎት አለው። ስለዚህ አንቶኒ ጎርዶንን ለማስፈረም በሚደረግ ጥረት ውስጥ አርሰናል አለ ማለት ነው። ከበርካታ ተጫዋቾች ጋር ነው አርሰናል ስሙ እየተያያዘ የሚገኘው። አንድ ተጫዋች ላይ አረጋም፣ ጊዮኬሬሽ፣ ሼሽኮን የመሳሰሉ በርካታ ተጫዋቾች ጋር ስሙ ተያይዟል። ሼሽኮን በተመለከተ አርቢ ላይፕዚግ አንድ ተጫዋች ለማስፈረም ብራዚላዊ ተጫዋችን ለማስፈረም ጥረት ማድረግ መጀመሩን ተከትሎ ሮሞሎ የተባለን ተጫዋች ሼሽኮን ወደ አርሰናል የሚለቅበት እድል አለ እየተባለ ነው። አርሰናል እዚህ ተጫዋች ላይ ትኩረት አድርጎ ነው የክረምት የዝውውር መስኮትን ከመጀመሪያ ጀምሮ እየገፋ የሚገኘው። ጊዮኬሬሽ አሁን ቅድሚያ ተመራጭ ሆኗል። በተለይም ደግሞ አንድሪያ ቤርታ የዚህ ተጫዋች አድናቂ ናቸውና ይህንን ተጫዋች የሚያስፈርምበት እድል አለ የሚሉ መረጃዎች ቢወጡም ግን አርሰናል ሼሽኮን የማስፈረም እድል አለው ብሏል መረጃው። ይህንን ተጫዋች የሚያስፈርም ከሆነ ምናልባት አርሰናል ወደሚፈልገው ገንዘብ መጠን ባይመጣ እንኳን አርቢ ላይፕዚግ ሊስማሙ የሚችሉበት እድል እንዳለ ነው የሚጠቁመው። ሊቨርፑል ደግሞ ዳርዊን ኑኔዝን መሸጥ ይፈልጋል። 2022 ላይ ከፍተኛ የሆነ ገንዘብ በርካቶች ከ75 ሚሊዮን ፓውንድ በላይ ነው ያወጣበት ይላሉ። እንደዚህ አይነት ገንዘብ አውጥቶ ከገዛው በኋላ ውጤታማ አልሆነም። በዚህም ምክንያት መሸጥ ይፈልጋል። 51 ሚሊዮን ፓውንድ ከመጣ ለመልቀቅ ፍቃደኛ ነው እንደ በርካታ የመረጃ ምንጮች ከሆነና ይሄ በጣም የሚያስገርም ነው። በመጨረሻም ጋሬት ሳውዝጌት የፖላንድ ብሔራዊ ቡድን የመያዝ እድል አላቸው ተብሏል። የ54 ዓመቱ የቀድሞ የእንግሊዝ ብሔራዊ ቡድን አሰልጣኝ ከእንግሊዝ ብሔራዊ ቡድን ጋር ከተለያዩ በኋላ እስካሁን እያሰለጠኑ አይደሉም። የአውሮፓ ዋንጫ የፍጻሜ ጨዋታ ላይ እንግሊዝ ከተሸነፈች በኋላ ከስብስቡ ጋር ተለያይቷል። በስፔን መሸነፏ ይታወሳል። የ2024 የአውሮፓ ዋንጫ የፍጻሜ ጨዋታ ላይ ከዛ በኋላ ተለያይተዋል ከክለቡ ጋር ከብሔራዊ ቡድኑ ጋር እና በድጋሚ የማሰልጠን ፍላጎት እንደሌላቸው ነበረ መረጃዎች ሲወጡ የነበሩት። አሁን ደግሞ ዘስታንዳርድ የፖላንድ ብሔራዊ ቡድን የማሰልጠን እድል ይኖራቸዋል የሚል መረጃ ይዞ ወጥቷል። የ54 ዓመቱ የእንግሊዛዊ 2 የአውሮፓ ዋንጫ የፍጻሜ ተፋላሚ ማድረግ ችለዋል እንግሊዝን። በዓለም ዋንጫም በጣም አስደናቂ ጉዞ ነው ማድረግ የቻሉትና በእነዚህ ምክንያቶች በርካቶች ሲፈልጓቸው ነበረ ለአሰልጣኝነት። እሳቸው ግን ወደ አሰልጣኝነት ይመለሳሉ የሚል እምነት አልነበረም። የፖላንድ ብሔራዊ ቡድንን የሚይዙ ከሆነ አስገራሚ ይሆናል። ጂሚ ጌቴንስ ወደ ቼልሲ የማምራት ፍላጎት አለው ተብሏል። 7 ዓመታት ውል መስማማቱ ይታወሳል። ቼልሲ 50 ሚሊዮን ፓውንድ የሚያቀርብ ከሆነ የምዕራብ ለንደኑ